ሰላም ሰላም እንደምን አላችሁ ቤተሰቦች? አማን ነው። እኔ ጋር ሁሉ ሰላም ሁሉ አማን ነው። ዛሬ ግን በጣም በሚያሳዝነው ነገር ነው የመጣሁት። በጣም አዝኛለሁኝ። ምክንያቱም ያው ምስሉ ላይ እንደምትመለከቱት የኪያ ቤተሰቦች አኑን ማሰቃየት ይዘዋል። አኑ በአሁኑ ሰዓት ለራሱ ታሞ ነው ያለው። ለራሱ ምንም ነገር በሚቋቋምበት ሁኔታ ላይ አይደለም ያለው፣ ታሟል። ነገር ግን ደካማ ጎኑን በመጠቀም አቅም ባነሰው ሰዓት፣ መከላከል በማይችል ሰዓት የኪያ አጎት ይሄ አጋስስ ይሄ እንግዲህ ይሄ ልጅ አይደለም፣ ወንድ አይደለም። ሲጀመር ወንድ አይደለህም አንተ የኪያ አጎት፣ አንተ ፍስሐ ተብዬው ወንድ አይደለህም። ወንዱ ነህ አይደለም የተወለድከው፣ የእንግዲህ ልጅ ነህ። ልጁን ጥለው እንግዲህ ልጁን ነው አንስተው ያሳደጉት። አንተ ማለት እንግዲህ ልጅ ነህ፣ እማትረባ የታመመን ልጅ በዚህ መልኩ ታንገላታለህ። ሲጀመር ያሳበድከውም አንተ ነህ። ያንተ እጅ አለበት ያንተ እጅም የእህትህም እጅ። ግን ምን አይነት ቤተሰቦች ናችሁ? በአላህ ምን አይነት ቤተሰቦች ናችሁ? ምን አይነት ቤተሰብ ነው ወልዶ ያሳደጋችሁ? ለምን በዚህ ልክ ይሄንን ልጅ ጠላት አድርጋችሁ አያችሁት? ኪያ እኮ የእናንተ ልጅ ናት። ኪያን አዳናት እንጂ ምንም ያደረጋት ነገር የለም። ኪያ ደግሞ እባክሽን አኑን ወይ ራቂው ወይ ደግሞ ከነዚህ ከአውሬ ቤተሰቦችሽ ተከላከዩ። እሱ እኮ ላንቺ ብሎ ነው እየሞተ ያለው። ለምን ግን እነሱን ከሱ ላይ መከላከል አቅቶሽ ነው? ሁሉ ነገር ይገባሻል። ለምንድን በዚህ ልክ እሱ ላይ ብቻ ይሄ ነገር የጸናው? ጠላት ፈጠርሽበት በዙሪያው። ለምን? ምን አደረገሽ? ከሱ ጋር በነበርሽበት ሰዓት ጥሩ ህይወት ነው ያኖረሽ፣ ተንከባክቦሻል። በዙሪያሽ ያሉም አንቺም እሱን መጉዳት ነው የያዛችሁት። በእርግጥ ውስጥሽን አላቅም፣ ባለማወቅም ሊሆን ይችላል እሱን እየጎዳሽ ያለሽው። ግን እየጎዳሽው ነው፣ አልጠቀምሽውም። በጣም እየጎዳሽውና እያስጎዳሽው ነው። ዙሪያሽ ላይ ያሉ ሰዎች በአንቺ ምክንያት ነው እሱን እየጎዱ ያሉት። እባክሽን ፈጣሪሽን ፍሪ፣ አላህን ፍሪ። ታውቂያቸዋለሽ፣ ቤተሰቦችሽን፣ አጎትሽን ታውቂዋለሽ፣ አክስትሽንም ታውቂያታለሽ። አውሬዎች ናችሁ። ሲጀመር ቤተሰቦችሽ አውሬዎች ናቸው። የሰው ምስል ፈጠረባቸው እንጂ አውሬ ናቸው፣ ሰው አይደሉም። እንዴ አኑ እኮ ነው ያዳነሽ። እነሱ እኮ ሽጠውሽ እኮ በልተው ነበር። እነሱ ከሸጡሽ ገበያ አዳነሽ። ወደ ህይወትሽ እንድትመለሽ አደረገሽ። ወደ ቤተሰብሽ እንድትመለሽ አደረገሽ። ሰው እንድትሆኝ አደረገሽ። ዳግም እንድትፈጠሪ አደረገሽ። አጎትሽና አክስትሽ እኮ ሽጠውሽ ነው የበሉት። ሽጠውሻል እኮ። ምን እያለው ነበረ ሲደበድበው ማለት ነው? በኪያ ማግኘት የነበረብኝን ሁሉ ያሳጣኸኝ አንተ አይደለህ እያለው ነበረ። እባክሽን እና ደግሞ ማለት ነው ኢትዮጵያ ላይ ህግ የለም እንዴ? በአላህ የለም ህግ። በቃ ማንኛውም ጋጠ ወጥ ዝም ብሎ ሰዎችን እያንከራተተ እያንገላታ ነው የሚኖረው ማለት ነው፣ እየዘረፈ። አንቺ ደግሞ ማለት ነው ቁጭ ብለሽ ከምትነፋረቂ፣ እቺ አኑን ጥበቃ የተቀመጥሽዋ ከምትነፋረቂ ደውለሽ እገዛ አትጠይቂም? እርዱኝ አትይም? አትደውይም? እነ ቶፋ ጋር አትደውይም? እነ ሶፊ ጋር አትደውይም? ሌሎችስ ጋር አትደውይም? ፖሊስ ጋር አትደውይም? ምንድን ነው የሚያነፋርቅሽ? ምን አይነቶች ዝተቶች ናቸው የተሰባሰቡትላ? አኑን የሚጎዳ እንጂ አኑን የሚጠቅም ከዙሪያው ማንም የለም። ኢላ ቶፋና ሶፊ ብቻ ከአኑ ጎን መሆን ያለባቸው። ሌሎቻችሁ እንዳላችሁ ጥርግርግ ገበሉ፣ ይጥረጋችሁ። አጋሰሱላ። ኬት ነው ግን የተሰባሰቡት እነዚህ? ያችን መታ አኑዬ ትላለች፣ ያችን መታ አኑዬ ትላለች፣ ያችን መታ እኔ ከስንት ጊዜ ጀምሬ እወደዋለሁ አፈቅረዋለሁ፣ ያችን መታ እኔ ያፈቅረው ነበር።
እንዴ ምን ያርጋችሁ? አኑ እኮ አንድ ሰው ነው፣ አንድ ሰው ብቻ። ለእናንተ ለሁላችሁም መሆን አይችልም። ራሳችሁን ቻሉ። ከሱ ላይ ሂዱለት፣ ገለል በሉለት። እስኪ ቢያንስ አሁን ታሟል፣ በቃ ታሟል፣ ይታመምበት፣ ተውት። አንቺ ኪያ ደግሞ ወይኔ ወይኔ ምን አለ ሀገር ውስጥ በሆንኩኝ። ይሄን አጎትሽን ማለት ነው ስጋውን ዘልዝዬ ለአሞራ ሰጥልሽ ነበር። አሞራ እየነጨ ሲበላው ታይ ነበረ። አኑን ለመርዳት የአኑ ቤተሰብ መሆን ብቻ አይጠበቅብንም። ምክንያቱም አኑ ምስኪን ልጅ ነው። ከምስኪኖች ጎን ነው፣ ሁሌም ከተቸገሩት ጎን ነው የሚታየው። ሁሌም ሰዎችን ሲረዳ ነው የሚታየው። አይደለም ሌላውን አንቺንና የአንቺን ቤተሰብ እንኳን ረድቷል። እነዚህ ውለታ የማያውቁ አጋሰሶች አጋሰስ ናቸው። አንቺ ቢያንስ ማለት ነው እባክሽን ወይ ተከላከዩ ወይ ከሱ ራቂ ራቂ። እናትሽ ደግሞ ማለት ነው የአንቺ እናት የአኑ ውለታ አለባት። የአኑና የእነዚህ ልጆች ውለታ ትልቅ ውለታ አለባት። እነዚህን አጋሰሶች አንቺን ሽጠን ካልበላን ብለው እንደዚህ የሚሆኑ የሚያብዱ ሰዎችን እህትና ወንድም ብላ ታቅፋ ቁጭ ብላለች። አንቺም ከእነዚህ አውሬዎች ያዳነሽን ልጅ በሽማግሌዎች ፊት አዋረድሽው፣ በጥፊ መታሽው። ስንቴ ነው በጥፊ የመታሽው? ስንቴ ነው ያዋረድሽው? አላህ ያዋርድሽ። ገና ትዋረጃታለሽ። አንቺ የአኑ ግፍ ዝም ብሎ አይተውሽም፣ ጥሎሻል። ይሄ ጂኦ የሚባል ጅላጅል ላይ ጥሎሻል። ገና ያሳይሻል። ገና ስቃይሽን ታያለሽ። ይሄ አጎትሽ ገና ስጋሽን ዘልዝሎ ነው የሚበላው። ይሄ የመጣው ባል አይደለም፣ ላንቺ ባል አይደለም። ያመጡልሽ ጠላት ነው። የቀንጅብ ነው ያመጡብሽ። ይሄንን ሰው ያመጡብሽ ደግሞ እነዚህ ሰዎች ናቸው። ባይገርምሽ አክስትሽና አጎትሽ እነዚህ አውሬዎቹ አብረው ሊበሉሽ ማለት ነው። ወይ ይብላይ ላንቺ። አኑ ምንም አይሆንም። አኑን አላህ ይምረዋል፣ ይድናል። አኑ ከነዚህ ሁሉ አውሬዎች አላህ ይጠብቀዋል። ግን ይብላኝልሽ። ይህን ሁሉ ጠላት የፈጠርሽበት አንቺ ነሽ። አንቺና አንቺ ብቻ። እነዚህ ሁሉ የሚመጡበት በዙሪያው ያሉ ጠላቶች በሙሉ የአንቺ ቤተሰቦች ናቸው። ከአንቺ ዙሪያ ያሉ ሰዎች ናቸው። ምን አረጋቸው? ይሄ ልጅ ምን አረጋቸው? እንደነሱ አውሬ ስላልሆነ፣ እንደነሱ ጨካኝ ስላልሆነ፣ እንደነሱ የቀንጅብ ስላልሆነ። ሐስቢ አላህ ወኒዕመል ወኪል። እንዴት አንድን ታማሚ ልጅ ጎረምሳ ይዞ መጥቶ እሱስ ይሄ የቀንጅብ። ሐስቢ አላህ ወኒዕመል ወኪል። እነ ሶፊ ባካችሁ ንቁ። خلاص ለኪያ እያላችሁ እነዚህን ቤተሰቦች አታክብሩ። ኪያ መሀላችን አለች ብለህ ስታወራ ነበር። ቢሮ መጥቶ ሲረብሽ አገጩን በትነህለት አታባረረውም። ከዛ ይሄንን አጋሰስ ኪያ እኮ ለእናንተ አትሆናችሁም። ኪያ እኮ ጠላት ነው እያፈራችባችሁ ያለችው። እባካችሁ ከኪያም ራቁ፣ ራሳችሁን ጠብቁ። ኧረ በአላህ ኧረ እኛ ተቃጠልን። የእናንተን ቪዲዮ ባየን ቁጥር አረርን፣ አንጀታችን አረረ። በተለይ በአኑ ሶፊ ደግሞ ማለት ነው ቶፋ ማለቴ ነው። ቶፋ ነቃ በል እባክህን። ዘግይተህ አይደለም መረዳት ያለብህ፣ ወዲያውኑ መረዳት አለብህ። የሆነን ነገር ወዲያውኑ በአይነ ቁራኛ ጠብቅ። ገና ከወንድምህ ጋር ትባላለህ፣ ትጮኻለህ። ወንድምህ ነቅቶ ሶፊ የሆነ ነገር ነቅቶ እንዲህ ነገር አለ፣ ጥርጣሬ አለ፣ ተጠራጠር ሲልህ ከእሱ ጋር ትፋጃለህ፣ ትጮኻለህ። እባክህ ነቃ በል። እናንተም ታናድዳላችሁ። እንዲህ ደግሞ እቺ ካጠገቤ ያስቀመጥካት ባርኬ የምትላት ምን ሆናችሁ ነው ግን? 10 ጉራንጉር ውስጥ የምትሄዱት ምን ሆናችሁ ነው? ሴት አጣችሁ እንዴ? ለምንድን ነው ጠላት ስር የምትሄዱት? አንተ ደግሞ ነገ ከነገ ወዲያ በባርኪ ሰበብ ሌላ ጠላት አፍርተህ እናገኛለን። አቧ አታቃጥሉን፣ እንኖርበትኛ። አዑዙ ቢላሂ ሚነ ሸይጣን ረጂም